ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ከነፂ ኪችን ቀለል ባለች የሾርባ አሰራር መጥቻለሁኝ። ትወዱታላችሁ። በጣም በቀላል ሁኔታ እና ስራውን አብረን እንሰራለን። እንግዲህ ውድ ቤተሰቦቼ አብራችሁን ቆዩ። ለጾም አማራጭ የሚሆነን ነው። እንደገና ደግሞ ለታመመ ሰው እንዲሁ ከህመም ያውጣን፣ ግን ለታመመ ሰው አስፈላጊና ጠቃሚ የሆነ ሾርባ ለዛ ነው። እና ውድ ቤተሰቦቼ ወደ ስራ ይገባለሁ። አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ተጠፋፍተናል። ከነፂ ኪችን ትንሽ ጠፋው ቢዚ ሆኜ እና እንግዲህ ዛሬ ደግሞ ቀለል ባለች አጠር ባለች ቪዲዮ መጥቻለሁኝ። ውድ ቤተሰቦቼ እንዴት ናችሁ? ተናፍቃችኋል። ውድ ኢትዮጵያኖች፣ ውድ ኤርትራውያኖች እንዴት ናችሁ? ሁላችሁም በያላችሁበት ሰላሙን ሁሉ ተመኘው። መልካም ጊዜ እያልኩኝ ዛሬ ቀለል ያለች ቆንጆ ሾርባ እንሰራለን። እዚህ ጋር ግብአቶች አሉኝ። የጾም ሾርባ፣ የአትክልት ሾርባ የነዚህን እና ይኸው እዚህ ጋር እንደምታዩት ካሮት አለኝ፣ ድንች አለኝ፣ እዛ ጋር ሽንኩርት አለ። እዚህ ጋር ደግሞ ከጎኑ ባሮ ሽንኩርት አለኝ የተከታተፈ የተዘጋጀ ሁሉ ነገር ሬዲ አድርጌ ነው ያዘጋጀሁት። እዚህ ጋር ደግሞ ገንፈል ያሉ አለኝ። እዚህ ጋር ፎሶሌ አለኝ። እዚህ ጋር ግሪን ቢንስ አለኝ። እዛ ጋር ደግሞ ቀዩ ቢንስ ወይም ደግሞ ፎሶሌ አለኝ። እዚህ ጋር መሽሩም አለ። እዚህ ጋር በቆሎ አለ። እነዚህን ነገሮች ተጠቅሜ እንግዲህ ቀለል ያለች በቃ ምጥን ያለች ቆንጆ ሾርባ አብረን እንሰራለን። ውድ ቤተሰቦቼ በጣም በፈጣን ሁኔታ በደቂቃ የምትደርስ እንግዲህ አሁን ወደ ስራ ይገባለሁኝ። አዳዲስ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ነባሮችም ከጎን የሆናችሁ አስተያየት እየሰጣችሁ እንዲሁም ደግሞ ላይክ ሼር እያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። አሁን ወደ ስራ ይገባለሁ። እዚህ ጋር እንግዲህ ዘይቴን ትንሽ ዘይት አድርጌ ጥጃለሁኝ። አሁን እንግዲህ ሽንኩርቱንና ባሮ ሽንኩርቱን ጨመርኩት ማለት ነው። ፈጠን አድርጌ ነው የምሰራው በአስቸኳይ። አሁን እዚህ ጋር ነጭ ሽንኩርት ይኸው እችን ጨምራለሁኝ። መጠን እንግዲህ ሁሉንም ነገር መጠን የእናንተ ምርጫ ነው። እንደ ብዛቱ ማድረግ ትችላላችሁ ሁሉንም ነገር። ዘይቷን ትንሽ ነው ያረኳት፣ አላበዛሁትም። አሁን እንግዲህ እንደምታዩት ይኸው ድንቼን ካሮቴን ጨምሬያለሁ። ካሮቱን ጨመርኩ። ይሄንን በደንብ አድርጌ ካሮቱን ቀደም ያደረኩት ያው ትንሽ ካሮት ጠንከር ስለሚል መብሰል ያስፈልገዋል። ለዛ ነው። እንደዚህ አድርገን ካበሳሰልን በኋላ ትንሽ ጠበስ ስላደርገዋለሁ። ነጭ ሽንኩርትና ዝንጅብል የተፈጨ አንድ ላይ ሬዲ አድርጌ ስለማስቀምጥ ከሱ ላይ ነው ትንሽ የጨመርኩት። ለሾርባ ያጣፍጥልናል ብላችሁ የምትሉትን ማንኛውንም መጨመር ትችላላችሁ። ፐርስሊ ለጊዜ ስለሌለኝ እኔ ባሮ ሽንኩርት ጨምሬበታለሁ ከሽንኩርቱ ጋር። አሁን እንደዚህ በደንብ ካጥላለን በኋላ ድንች ነው ቀጣይ የሚገባው። አሁን እንግዲህ ካሮቱን በዚህ መልኩ ጠብሼዋለሁ። ትንሽ እኔ እንደነገርኳችሁ የሚያጣፍጥልኝ 12 አይነት የያዘ አንድ ቅመም ማዘጋጀዋለን። እንግዲህ ጠይቃችሁ ልጆች አላችሁ ምንድን ነው ብላችሁ አዘጋጅላችኋለሁ፣ አሳያችኋለሁ። ትንሽ ቢዚ ስለሆንኩኝ ነው። አሁን ደግሞ ከዚህ ቀጥዬ ደግሞ ትንሽ እርድ ስለመፈለግ እርድ ጨምራለሁ። ትንሽ እርድ ግማሽ ማንኪያ የምትሆን እርድ ጨመርኩኝ። አሁን ደግሞ ድንች ጨመርኩኝ። መጠኑ ብዛቱ እንደምትፈልጉት እያለሁ እኔ ትንሽ ነው የምሰራው። እዚህ ጋር ደግሞ ትንሽ ቲማቲም ጨምሬበታለሁ። በቀጣ አድርጌ ከትፌ ጨምሬበታለሁ። ድንቼንም ጨመርኩኝ። አሁን ደግሞ ትንሽ ይጥላላ ብዬ ነው። አሁን እነዚህን ያዘጋጀኋቸውን አንድ ላይ እጨምራቸዋለሁ ማለት ነው።
ይሄው እንደምታዩት እንግዲህ መሽሩሙም ሁሉም ነገር ገብቷል። አሁን ይሄንን ትንሽ አቁላለዋለሁ። አሁን ይሄንን ትንሽ ክድ እናደርገውና ከዛ ትንሽ ውሃ ከልሳለሁ። ትንሽ መኮረኒ ጨምርበታለሁ። እንደምታዩት ይሄው እንደዚህ አቁላልቼዋለሁ። ማቁላላቱ በቂ ነው። አሁን ውሃ የምፈልገውን ያህል ውሃ እከልሳለሁ። እናንተ እንደ ፍላጎታችሁ። እኔ ብዙ ስላልሆነ እንትን የምለው ትንሽ ነው። በቃ ይሄን እናደርጋለሁ። አሁን ይሄ ደግሞ ሲፈላልኝ ትንሽ ቆይቼ ትንሽ መኮረኒና ጨው ምናምን ጨማምርና አወጣዋለሁ። ለማንኛውም እስከዛ አብራችሁን ቆዩ ውድ ቤተሰቦቼ። አሁን እንደምታዩት እንደዚህ ቆንጆ ሆኖ ደርሶልናል። አሁን እንግዲህ ዛሬ አልፈጨውም። ፈጭቼ የሰራሁት ከዚህ በፊት አለ። እሱን ወደታች ወርዳችሁ ማየት ትችላላችሁ። ይሄን ደግሞ እንደዚህ ነው። አሁን መኮረኒን ጨምራለሁ። መኮረኒን ጨምሬ ትንሽ ከደን አረግና አጠብቀዋለሁ። አሁን እንግዲህ ሁላችሁ በዚህ መልኩ ደርሶልኛል። በቃ አሁን ወደ ሳህኔ ላይ ወደ ገበታዬ ላይ አውጥቼ ያሳያችኋለሁ። አብራችሁን ቆዩ። ይሄ ቤተሰብ እንግዲህ አሁን ደርሶልኛል። በቃ እኔ እንደዚህ ነው አሁን ለራሴ ለነፍሴ ስለሆነ በቃ በዚህ መልኩ ነው መብላት የምፈልገው። አልፈጨውም እንዳልኳችሁ የተመጣጠነ ሁሉን የያዘ ነው። በጣም ቆንጆ ነው። ትወዱታላችሁ። በስመ አብ እንዴት እንደሚያምር ልነግራችሁ አልችልም። እንግዲህ ይሄንን የመሰለ ሾርባ ሰርተናል። ብታዩት ስትቀምሱት ቴስቱ ልነግራችሁ አልችልም። በጣም በጣም ቆንጆ ነው። ታዩት በጣም በቃ ልዩ የሆነ ሾርባ ነው። በእውነት ነው የምላችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ቆንጆ ጤናማ ፈጣን ዋው ነው። በእውነት ነው የምላችሁ በጣም ቆንጆ ጤናማ የሆነ ሾርባ አሰራር ነው። ትወዱታላችሁ። ፍሎራዬማ ብትኖር ዛሬ በቃ ዋው ማሚ ግራማ አሜዚንግ እያለች ነበር የምትበላው። እና ስትመጣ ከትምህርት ቤት ደግሞ እስቲ እንጠይቃታለን እንዴት ነው ይጣፍጣሉ የዛሬ ሾርባ ብለን። በጣም ቆንጆ ነው፣ የተመጣጠነ ነው። ትወዱታላችሁ ውድ ቤተሰቦቼ። ለዛሬ ይዤላችሁ የመጣሁት የሾርባ አሰራር ይሄንን ይመስላል። ሰላም ሁኑልኝ ባይ። እንዳትረሱ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በላይክ እየጀመራችሁ አመሰግናለሁ። ቴንኪው ባይ። ጨርሼ እንግዲህ ቡናዬን አቅርቤ ሾርባዬን ይኸው እየጠጣሁ ቁጭ አልኩኝ እላችኋለሁ። ተመስገን ብዬ ደግሞ እንግዲህ የሰራሁትን ሾርባ ልብላ ብዬ ነው እላችኋለሁ ውድ ቤተሰቦቼ። ያው እንደው በልታችሁ አጠግቡትም። እንዴት እንደሚጥም ልነግራችሁ አልችልም።